ሰላም ተማሪዎች እንዴት ናችሁ? የአፕቲቲዩድ እንግሊሽ ሌሰን እንቀጥላለን። ዛሬ ፓርት 5 ሌሰናችን ኮንቴንት የሚሆነው ሎጂካል ሪዝኒንግ ላይ ነው። ስለዚህ ሎጂካል ሪዝኒንግ ምን እንደሆነ ኢንትሮዲዩስ አድርገን እንዴት የሎጂካል ሪዝኒንግ ጥያቄዎችን መስራት እንደምትችሉ የተለያዩ ሜቶዶችን እናያለን። እንደን ኢንትራንስ ኤግዛም ጥያቄዎችን ሰርተን ይሄን ሌሰን እንጨርሳለን ማለት ነው። መጀመሪያ ሎጂካል ሪዝኒንግ ምንድነው? ምን አይነት ጥያቄ ነው? ምንድነው የኛን ምን አቅም ነው ቴስት ማድረግ የሚፈልገው የሚለውን ነገር እኔ logical reasoning እንግዲህ it consists of aptitude questions that require a logical level of analysis to arrive at the correct solution የምንፈልገው ሶሉሽን ላይ ለመድረስ ከኛ የሚጠብቀው ትልቁ ነገር logical level of analysis የተሰጠነ ነገር ሎጂካሊ ያስበን መልሱ ምን ሊሆን ይችላል የሚለውን ነገር አንደርስታንድ እንድናረግ አናላይዝ እንድናረግ ነው የሚጠብቀው ማለት ነው። እዚህ ላይ የምናየው ፎከስ የምናደርገው እንግሊሽ እንደመሆኑ ቨርባል ሪዝኒንግ ላይ ብቻ ላይ ይሆናል። ስለዚህ የቨርባል ሪዝኒንግ ጥያቄዎች ደግሞ ቴስት የሚያደርጉት our ability to logically understand the concept የሆነ ኮንሰፕት ይሰጠናል ወይም የሆነ ቴክስት ይሰጠናል። ያንን ቴክስት ሎጂካሊ አንደርስታንድ ማድረግ መቻላችንን መጀመሪያ ቴስት ያደርጋል። ከዛ በኋላ ደግሞ ያንን ቴክስት ተመስርቶ የሚሰጡንን ጥያቄዎች ሶልቭ ማድረጋችንን ቴስት ያደርጋል ማለት ነው። ስለዚህ ኢንፎርሜሽን በትክክለኛው መንገድ ኤክስትራክት ማድረግ አለብን። ከምናነባው ቴክስት በትክክለኛው መንገድ መረጃ መሰብሰብ አለብን። ከዛ በኋላ ደግሞ ይሄ መረጃ ወደ ምን ኢምፕላይ ያደርጋል ሪዛልቱ ምንድነው የሚለውን ነገር ኢምፕሊኬሽን ማግኘት ይጠበቅብናል ማለት ነው። እነዚህ አይነት ጥያቄዎችን ስንመልስ ኮንቴንቱ ምንድነው? መጀመሪያ ላይ ፓሴጅ ወይም ስቲሙለስ ይኖረዋል። ይሄ ማለት አጭር ቴክስት ሰጠንና አርጊውመንቱ ወይም ሐሳቡ ኢንፎርሜሽኑ ትንሽ ወሰብሰብ ባለ ሁኔታ ተቀምጦ እናገኘዋለን ፓሴጁ ላይ ወይም ቴክስቱ ውስጥ። ከዛ በኋላ ኳስችን ወይም ታስክ ይኖራል። ኳስችን ወይም ታስኩ በፓሴጁ በመመስረት የትኛው ነው ትክክለኛ መልስ ወይም ፓሴጁን በፓሴጁ ከተሰጠው ኢንፎርሜሽን ትክክለኛውን ኢንፎርሜሽን ኢምፕላይ የሚያደርገው የትኛው ነው የሚል ጥያቄ እንጠየቃለን በተለያዩ ስቴትመንቶች። ይሄም ትንሽ ኮምፕሊኬትድ ሊሆን ይችላል፣ ግን ሎጂካሊ ፓሴጁን ማንበብ ከቻለና ከተረዳ ነው ጥያቄው በምንም አይነት መልኩ ቢወሳሰብ መመለስ አያቅተንም። ከዛ በኋላ የተለያዩ ምርጫዎች ይኖራሉ። ምርጫዎቹ እንግዲህ የእናንተ እንትን ላይ ብዙ ጊዜ ያለው 4 ወይም 5 choicesም ሊሆኑ ይችላሉ። ግን የእናንተ ጥያቄ ላይ ኢንትራንስ ኤግዛም ኩዌስችኖች ላይ ያሉት ምርጫዎች አብዛኞቹ 4 ናቸው እና አንድ መልስ ብቻ ነው የሚኖረው ማለት ነው። ስለዚህ ሜቶዶቹ ምንድናቸው? ሎጂካል ሪዝኒንግ ጥያቄዎችን ለመመለስ የሚያስፈልጉን መጠቀም ያለብን ሜቶዶች የመጀመሪያው አንደርስታንዲንግ the task ምንድነው የተጠየቅነው የሚለውን ነገር በደንብ አንደርስታንድ ማድረግ አለብን። ያንን ለማድረግ ደግሞ we have to read the passage መጀመሪያ ፓሴጁን የምናነበው ከሆነ ላንረዳው እንችላለን። ስለዚህ የሚመከረው reading the passage after reading the question። ስለዚህ መጀመሪያ ፓሴጁን የሚያነቡ ተማሪዎች ፓሴጁን ካነበቡ በኋላ ጥያቄውን ያነባሉ። ጥያቄውን ሲያነቡ ምን እንደተጠየቁ ይገባቸዋል። ስለዚህ ፓሴጁን ድጋሚ ማንበባቸው አይቀርም። ግን ታስካችንን የምንረዳ ከሆነ ምንድነው የተጠየቅነው የሚለውን ነገር ለመረዳት ጥያቄውን ማንበብ አለብን። ጥያቄውን ስናነብ ከጥያቄው ፓሴጅ ውስጥ ምን ላውጣ ነው የሚጠበቅብኝ የሚለውን ነገር እናውቃለን። ያኔ ፓሴጁን ስናነብ ምን አይነት ኢንፎርሜሽን ኤክስትራክት ማድረግ እንዳለብን ስለምናውቅ ታይማችንን በደንብ ሴቭ እናደርጋለን ማለት ነው። ስለዚህ የመጀመሪያው ሜተድ ይሄ ነው። ሌላው አንደርስታንዲንግ the passage እንግዲህ ሎጂካል ሪዝኒንግ ጥያቄ ፎከስ የሚያደርገው ፓሴጁን ሎጂካሊ መረዳት መቻላችንን ነው ማወቅ የሚፈልገው። ስለዚህ እንደዚህ አይነት ጥያቄዎችን ለመመለስ we have to understand the passage ፓሴጁን በደንብ መረዳት ይጠበቅብናል። ይሄን ለማድረግ ደግሞ ፓሴጁን ካስፈለገ ብሬክ ዳውን እናድርገው። ኮንክሉዥኑ ይሄ ነው። ይሄ ሁሉ ሰፖርት የሚያደርግ ሴንቴንስ መጨረሻ ላይ ሊሄድ የሚፈልገው ወይም ሊያገኝ የሚፈልገው ኮንክሉዥን ይችናት ብለን ኮንክሉዥንን ሰፖርቲንግ ሴንቴንሶቹን በደንብ መረዳት ይኖርብናል ማለት ነው። ያው ኢቫሉዌት the choices ብዙ ምርጫ ይሰጠናል። ምርጫዎቹ ትንሽ ኮንፊውዚንግ ሊሆኑ ይችላሉ፣ ግን ምርጫዎቹን ወይም ጥያቄውን በደንብ ከተረዳነው ምርጫዎቹ ኮንፊውዝ አያደርጉንም። ምን እንደምንፈልግ ደግሞ ካወቀን clear idea of what we're looking for በደንብ ካለን ምርጫው አያደናገረንም ማለት ነው። ስለዚህ ምርጫዎቹን በዚህ አይነት መልኩ ኢቫሉዌት ማድረግ እንችላለን። ለምሳሌ does this choice match my prediction እኔ ፕሬዲክት ያደረኩትን ነው የሚያሳኩትን ነገር ይሄ ምርጫ ማች ያደርጋል ወይ ይስማማል ወይ? does this choice have to be true based on the statements above ከላይ ከተሰጡኝ ስቴትመንቶች አንፃር ይሄ ምርጫ ትክክል ነው አይደለም የሚለውን አናሊሲስ ኢቫሉዌሽን መስራት መቻል አለብን። ይሄንን ካደረግን በኋላ ከፓሴጁ ትክክለኛውን ምርጫ ማግኘት እንችላለን ማለት ነው። ሌላው ለምንፈልገው ነገር using our own words በራሳችን ቃል ለመግለጽ መሞከር ለራሳችን ማለት ነው። ያንን ስናደርግ ፓሴጁን ተረድተናል ማለት ነው። ከመረዳትም አልፈን በራሳችን ዌይ ኮንትሮል አድርገን መግለጽ ይችላል። ያ ደግሞ ጥያቄዎቹን እንድንመልስ በደንብ ኢዚ ያደርግልናል። ሌላው don't skimp on the thought process መጀመሪያ we shouldn't start reading the choices before we have a clear idea of what we're looking for ምርጫዎቹን በደንብ ማንበብ የሚጠበቅብን ምን እንደተጠየቅን ካወቅን በኋላ ጥያቄውን ካነበብን በኋላ ማለት ነው። ጥያቄውን ሳናነብ ዝም ብለን ፓሴጁንም ጥያቄውንም ምርጫውንም ስኪምፕ የምናደርግበት ከሆነ ትክክለኛው ሪዛልት ላይ አንደርስም።
ስለዚህ ትክክለኛውን መልስ ለማግኘት ጃምፕ ማድረግ አይጠበቅብንም ማለት ነው። በደንብ ጥያቄውን እናንብብ። በጥያቄው መሰረት ደግሞ ፓሴጁን በደንብ እናንብብ። ከዛ በኋላ ቾይሶቹን ብናነብ ምን እንደምንፈልግ ስለምናቅ ለመምረጥ በጣም ኢዚ ይሆንልናል ማለት ነው። ሌላው ስኪፒንግ questions በጣም አንዳንድ ጥያቄዎች they don't make sense ወይም ሃርድ ናቸው ወይም ትክክል ያልሆኑ ጥያቄዎች ነው ይገጥማችሁ ይችላሉ። ስለዚህ ይሄ ሲሆን እዛ ጥያቄ ላይ ዝም ብላችሁ የምትቆዩ ከሆነ precious የሆነ ታይም ዌስት እያደረጋችሁ ነው። ስለዚህ skip circle the question አከበን skip ማድረግ እንችላለን። ከዛ ሌላውን ቀላሉን ጥያቄ ከመለስን በኋላ ተመልሰን መምጣት እንችላለን ማለት ነው። ሌላው ኤስኤቲ ጥያቄዎች ላይ ምንም ፎከስ ማድረግ የሌለብን our own views, knowledge or experience about any short topic ፓሴጅ ተሰጥቶናል። ስለዚህ የምንፈልገው መልስ በሙሉ እዛ ፓሴጅ ውስጥ እንዳለ ሹር መሆን አለብን። ሐሳባችን ምርጫችን ከኛ ኤክስፐርቲዝ ከኛ ኖሌጅ ከኛ ቪው ከኛ ልምድ ቤዝ ማድረግ የለበትም። ሙሉ ለሙሉ ኢንፎርሜሽኑ ያለው ፓሴጅ ውስጥ ነው። ስለዚህ ከፓሴጁ ተጠቅመን ነው መልሱን ማግኘት ያለብን ማለት ነው። ሌላ question ታይፖች አሉ የተለያዩ አሁንም የምናያቸው የኤስኤቲ question ታይፖች አሉ። እያንዳንዱ question ታይፕ እንዴት ምን አይነት ነገር እንደሚጠይቅና ምን አይነት ነገር እንደሚፈልግ ማወቅ ኢዚሊ መልሱን እንድናገኝ ይረዳናል። ስለዚህ ሌላው ማድረግ ያለብን ይሄንን ነው። ሌላው reading with a pencil አንዳንድ ጊዜ ፓሴጅ ስናነብ ትንሽ ረዘም ካለ ስፔሻሊ የሆነ ፖይንት ላይ ዞን አውት እናደርጋለን። ያነበብን ፓሴጁን ግን we're somewhere else እና ያነበብነው አይደለም we're not there in the passage አይደለም። ስለዚህ active reading አይደለም ማለት ነው። passively ነው read እያደረግን ያለ ነው። ይሄ ደግሞ ፓሴጁን እንዳንረዳው ኖርማል ፓሴጅ እንኳን እንዳንረዳ ያደርገናል። እንኳን ሎጂካል ሪዝኒንግ ላይ ያሉ ፓሴጆች ደግሞ ሞር ኮምፕሊኬትድ ናቸው። በጣም አክቲቭ የሆነ ሪዲንግም ቲንኪንግም ይጠይቃሉ። ስለዚህ ዞናት ለማድረግ reading with a pencil እያነበብን ማስመር አንዳንድ ተማሪዎች እያነበቡ ያሰምራሉ። ኪ የሆኑ ወርዶች ለምሳሌ however therefore likely all እንደዚህ አይነት ቃላትን ያሰምሩባቸዋል። አክቲቭሊ የምናነብ ከሆነ ፓሴጁን ለመረዳት አይከብደንም ማለት ነው። ስለዚህ ከዚህ እስካሁን ድረስ ያየናቸውን ሜቶዶች በመጠቀም እንደዚህ አይነት ሎጂካል ሪዝኒንግ ጥያቄዎችን መመለስ እንችላለን። አሁን ጥቂት የኢንትራንስ ኤግዛም ጥያቄዎችን እናያለን። የመጀመሪያው የምንጀምረው 2014 ከመጣ አንድ ጥያቄ ነው። መጀመሪያ ፓሴጁን እናንብብ። It's well known that the world urgently needs the adequate distribution of food so that everyone gets enough. Adequate distribution of medicine is just as urgent as the need for food. Medical expertise and medical supplies need to be redistributed throughout the world so that people in emerging nations will have proper medical care. እንግዲህ ፓሴጁን አንብበናል right? This paragraph best supports the statement that ፓራግራፉ ሰፖርት የሚያደርገውን ስቴትመንት ነው የምንፈልገው which is the best ፓራግራፉ ላይ የተገለጸውን ስቴትመንት ነው ፈልጉ የተባልነው። ስለዚህ ቀደም እንዳየነው መጀመሪያ ጥያቄው ቤስት ነው መጀመሪያ ማንበብ የነበረብን ይሄን ነበር ማለት ነው። ስለዚህ ይሄንን መጀመሪያ አንበናል ብለን ኢማጂን እናድርግና ፓሴጁን ስናነበው እነዚህ ነገሮች እናገኛቸዋለን። ስለዚህ ምርጫዎቹን እኔ many people who live in emerging nations are not receiving proper medical care ይሄ possible ይመስላል right? እዚህ አካባቢ medical expertise medical supplies need to be redistributed throughout the world so that people in emerging nations will have proper medical care እዚህ ጋር የሚነግረን ኢመርጂንግ ኔሽን ውስጥ ያሉ ሰዎች ፕሮፐር ሜዲካል ኬር እያገኙ አይደለም ማለት ነው እያለ ነው አይደለ? ምክንያቱም ሪዲስትሪቢዩሽን በደንብ የለም። that's what it's saying. The medical supply industry should step up production of its products. አሁን እዚህ ጋር ኢንዱስትሪው ሞር ፕሮዲዩስ ማድረግ አለበት ነው የሚለው። ስለ ፕሮዳክሽን ጋር የነገረን ምንም ነገር የለም። ፕሮዳክሽኑ ሳይሆን ያጠረው ዲስትሪቢዩሽን ነው። አዲኩዌት ዲስትሪቢዩሽን የለም ነው እንጂ ፕሮዳክሽን አንሷል የሚል ነገር አላገኘንም። ስለዚህ ይሄን እናልፈዋለን። Most of the world's doctors are selfish about giving time and money to the poor. እዚህ ጋር ስለ ዶክተሮች የሚያወራ ምንም ነገር የለም። ሜዲካል ኤክስፐርቲዝ ምናልባት ኤክስፐርቱ ያላቸው ሰዎች ሪዲስትሪቢዩትድ መሆን አለባቸው ነው እንጂ ዶክተሮች እንደዚህ አይነት ሰዎች ናቸው የሚል ስለ ዶክተሮች የተነሳ ሐሳብ የለም። እናልፈዋለን። Food production in emerging nations has slowed during the past several years. Once again, ስለ food production አይደለም እያወራን ያለነው right? It's about medical expertise and medical supplies distribution. ስለዚህ እዚህ ጋር adequate distribution of medicine is just as urgent as need for food. ሊያነጻጽር ፈልጓል ከneed for food ጋር distribution of medicine እንደ ምግብ አስፈላጊ ነው ለማለት ሞከረ እንጂ ምግብ በደንብ ዲስትሪቢዩት እየተደረገ አይደለም የሚል ሐሳብ ስለሌለ ትክክለኛ መልሳችን በፓሴጁ የተደገፈው ይሄ ይሆናል ማለት ነው። ኦኬ አሁን ስቴትመንት ተሰጥቶናል። ኮንክሉዥኑን ነው የምንፈልገው። be humble even after being victorious ይሄ ስቴትመንቱ ነው። ከዚህ ምን ኮንክሉድ እናደርጋለን? many people are humble after being victorious ወይም generally people are not humble። እንግዲህ ስቴትመንቱ የሚነግረን ምንድነው? ቪክቶሪየስ ከሆንክ በኋላ ካሸነፍኩ በኋላ humble ሁን ትሁት ሁን ነው that's the idea። ስለዚህ
ሁን ብሎ የሚናገር ከሆነ most probably ብዙ ሰዎች ካሸነፉ በኋላ ቪክቶሪየስ ከሆኑ በኋላ humble አይደሉም ማለት ነው። many people are humble after being victorious አይሆንም። ምክንያቱም ቪክቶሪየስ ከሆንኩ በኋላ humble ሁን ብሎ አይናገርም ነበር ስቴትመንቱ። ቪክቶሪየስ ከሆኑ በኋላ ብዙ ሰዎች humble ቢሆኑ ኖሮ ይሄንን ስቴትመንት ሜክ ማድረግ አያስፈልግም ነበር። generally people are not humble ባይሆን ይመረጣል። እንደዚህ አይነት ኤክስትሪም ስቴትመንትም ሜክ አላደረገም፣ ግን ከስቴትመንቱ ጋር ይቀራረባል። ብዙ ሰዎች ቪክቶሪየስ ከሆኑ በኋላ humble አይደሉም። ስለዚህ ይሄ ትክክለኛ መልስ ይሆናል ማለት ነው። only conclusion 2 follows የሚለው ይሆናል መልሳችን። in a family there are husband, wife, 2 sons, 2 daughters። አንድ ፋሚሊ ውስጥ ባል ሚስት አሉ፣ 2 ወንድ ልጆች 2 ሴት ልጆች አሉ። all the ladies were invited to a dinner። ሴቶቹ በሙሉ ለዲነር ተጋብዘዋል። ስለዚህ 2 daughters and a wife dinner ላይ ናቸው ማለት ነው። both sons went out to play። ሁለቱም ሰኖች they are playing። husband did not return from the office። husband ደግሞ work in office ነው ወይም ኦፊስ ውስጥ ነው። who was at home። ስለዚህ ቤት ያለውን ሰው ነው ፈልጎ የተባለው። እንግዲህ husband ኦፊስ ውስጥ ከሆነ wife with 2 daughters ዲነር ተጋብዘው ከሆነ 2 sons outside to play ከሆኑ most probably ማንንም ቤት አይኖርም ማለት ነው። nobody was at home። ግን once again እዚህ ጋር ድጋሚ አናላይዝ ማድረግ የሚጠበቅብን 2 daughters and a wife were invited to dinner። ወደ ዲነር ተጋበዙ አለን እንጂ ሄዱ አላለም። ስለዚህ once again there is another possibility። all ladies were at home ሌላ possibility ነው። ተጋበዙና ሄዱ ይለያያል። ተጋብዘውም ዲነሩን ቀርተው ቤት ሊሆኑ ይችላሉ። ስለዚህ ሁለት possible answers አሉ፣ ግን we're going to stick with this one። read the following 3 statements which are followed by 4 conclusions. choose the conclusion which logically follows from the given። ስለዚህ አሁንም ስቴትመንት እናያብና ኮንክሉዥኖችን እንመርጣለን ማለት ነው። crows are black። crows black ናቸው። all black birds are loud። black birds እንዳለ ምንድን ናቸው? loud ናቸው። all crows are birds። crows በሙሉ ደግሞ birds ናቸው። ስለዚህ ኮንክሉዥን እንስቲ። all birds are black። ይሄ አይሆንም ማለት crows ናቸው እንጂ black all birds black ናቸው አላለም። all crows birds ናቸው እንጂ all birds crows አይደሉም። ስለዚህ ይሄ አይሆንም። all birds are loud once again ትክክል አይደለም። all black birds are loud ያለው እንጂ all birds are loud አላለም። ስለዚህ ይሄም አይሆንም። all crows are black crows are black ብሎ ሊትራሊ ነገሩናል እዚህ ጋር። ስለዚህ ትክክል ነው። all crows are loud crows black ከሆኑ black birds ደግሞ ሁሉ loud ከሆኑ crowsዎቹ ምንድናቸው ማለት ነው? loud ናቸው። ምክንያቱም crowsዎች black birds ስለሆኑ ማለት ነው። ይሄም ትክክል ነው። ስለዚህ መልሳችን 2 እና 4 ይሆናል። C ነው ማለት ነው። only 2 and 4። a factory worker has one more than 5 children። one more than 5 ማለት 5 plus 1 which is equal to 6 children ማለት ነው። no one else in the factory has 6 children። ሌላ 6 children ያለው ሰው የለም። ስለዚህ which one of the following conclusions logically follows from the given statements? ከተሰጠን ስቴትመንት መሰረት የትኛው ነው ትክክል? ፎሎ የሚያደርገው ናቹራሊ የትኛው ነው የሚለውን እኔ all workers in the factory have 6 children each። ይሄ ሊሆን አይችልም አይደል? ሌላ ፋክተሪ ውስጥ 6 ልጅ ያለው ሰው የለም ብሎናል። አይሆንም። some of the factory workers have more than 6 children። 6 ልጅ ያለው የለም። a factory worker has more than 5 children። ስለ አንድ ፋክተሪ ወርከር ነው የሚነግረን። ሌሎቹ ግን 6 ልጅ ያለውም የለም። ስለዚህ ይሄ ሊሆን አይችልም። only one worker in the factory has exactly 6 children ነግሮናል እዚህ ጋር። አንድ ፋክተሪ ወርከር 5 more than 1 ማለት 5 plus 1 ነው 6 ነው። ስለዚህ ትክክለኛ መልስ ነው። everybody in the factory has children። ስለዚህ የነገረን ኢንፎርሜሽን ስለሌለ አይሆንም ማለት ነው። እሺ አሁንም ኢንፎርሜሽኑን እናነብና ጥያቄዎቹን እንመልሳለን። the director of a small rural primary school plans to assign 6 teachers Kargebo, Melaku, Nahom, Paulos, Robel and Samson to tutor or help students after school from Monday to Saturday according to the following rule. Melaku must be before Robel. Paulos must tutor on Tuesday. Kargebo must tutor on the day immediately before after Nahom tutored. ይሄ ነው ሩሉ። በዚህ ሩል መሰረት የመጀመሪያውን ጥያቄ እንየው። መላኩ is assigned on Wednesday። መላኩ ሮብ ቢሆን ሮቤል መች ነው መሆን የማይችለው? እንግዲህ እዚህ ጋር የሚነግረን መላኩ must be before ሮቤል። መላኩ መች ነው? on Wednesday። መላኩ must be before ሮቤል። ስለዚህ ሮቤል ከዌንስዴይ በኋላ ነው መሆን ያለበት ማለት ነው። ወይ Thursday ወይ Friday ወይ Saturday right? ስለዚህ ሮቤል መሆን የማይችለው የቱ ነው? Thursday መሆን ይችላል፣ Friday መሆን ይችላል፣ Saturday መሆን ይችላል። Monday ግን ከዌንስዴይ በኋላ ስላልሆነ Monday ትክክለኛ መልስ ነው። ሮቤል Monday assigned መሆን አይችልም። የግድ ሮቤል ከመላኩ በኋላ መሆን ስላለበት። if Nahom is assigned on Saturday when should Kargebo be assigned? ናሆም ቅዳሜ ከሆነ ካርጌቦ መቼ ይሁን?
እንየው ሩሉን። ካርጌቦ must tutor on the day immediately before or after ናሆም tutored። ስለዚህ ናሆም መች ነው አለን? ሳተርዴይ። ናሆም ሳተርዴይ። ካርጌቦ ደግሞ ከናሆም በፊት ወይም በኋላ መሆን አለበት። ከሳተርዴይ በኋላ ሰንዴይ ነው ያለው። ሰንዴይ ክላስ የለም። ስለዚህ ካርጌቦ ሰንዴይ መሆን አይችልም። ከሳተርዴይ በፊት ደግሞ ያለው ፍራይዴይ ነው። ስለዚህ ካርጌቦ የግድ ፍራይዴይ መሆን አለበት ማለት ነው። ምክንያቱም according to the rule ካርጌቦ must tutor on the day immediately before or after። after ካለን after ሊሆን አይችልም ሰንዴይ ክላስ ስለሌለ። before ፍራይዴይ ስለሆነ መልሳችን ፍራይዴይ ይሆናል ማለት ነው። if Nahom is assigned on Wednesday ካርጌቦ must be assigned on። አሁን ደግሞ ስለ ናሆም ነው የሚነግረን። ናሆም ዌንስዴይ ነው አሳይንድ የሆነው። ስለዚህ ሩሉን ድጋሜ አሁንም ካርጌቦ must tutor on the day immediately before or after ናሆም tutor። before or after መሆን አለበት። ስለዚህ ካርጌቦ አሁንም ወይ ተርስዴይ ነው ወይ ቱስዴይ ነው መሆን የሚችለው። ስለዚህ የተሰጠን መልስ ተርስዴይ ብቻ ስለሆነ ተርስዴይ እንመርጣለን። question number 10 statement never before such a lucid book was available on the topic። ኮንክሉዥኑ ምንድነው? አሁን ኮንክሉዥኑ ነው የምንፈልገው። some other books were available on this topic. you can write lucid books on very few topics። ስለዚህ ይሄ ምን ማለት ነው? እስካሁን ድረስ በዚህ ቶፒክ ላይ ክሊር የሆነ lucid ማለት ክሊር ነው፣ ክሊር የሆነ ቡክ ኖሮ አያውቅም ነው። ስለዚህ some other books were available on this topic never before እያለ some other ማለት አንችልም። you can write lucid books on very few topics ትክክል ነው። ይሄ በዚህ ቶፒክ ላይ ግልጽ የሆነ ነገር ተጽፎ አያውቅም ካለ ከዚህ ከስቴትመንቱ ጋር የሚያያዝ ኮንክሉዥን ይሆናል። ስለዚህ only conclusion to follows ይሆናል መልሳችን ማለት ነው። we are finished for today. thank you for your attention.